ማለት እንደሆነ እናያለን። ሰብኩዌሪ ኩዌሪዎች ናቸው። ሌላ ኩዌሪ ውስጥ የገቡ ኩዌሪዎች ናቸው ወይም ኔስትድ ኩዌሪስ የሚባላሉ። በኩዌሪ ውስጥ የሚገኙ ሌላ ኩዌሪዎች ናቸው። እናያለን ምን ማለት እንደሆኑ። ጆይን ደግሞ ዳታ ከሁለት ወይም ደግሞ ከሁለት በላይ ከሆነ ቴብል ውስጥ ዴታ ማግኘት ነው። ጆይን በማድረግ እነዛን ቴብሎች ከአንድ ቴብል ሊገኝ የማይችልን ዴታ ወይም ነው ኢንፎርሜሽን ከሁለት ወይም ሞር ቴብልስ ማግኘት እንችላለን። ሁለቱም እጅግ በጣም ጠቃሚ ናቸው እንዳልኳችሁ፣ የትልቅ የስኩል ፓወር ናቸው እነዚህ። ሁለቱንም ኩዌሪ እየሰራን እዚህ ሲኩል ሰርቨር ላይ እናየዋለን። መጀመሪያ ይህንን ቴብል ክሬት እናድርግ። ሁለት ቴብሎች አሉ። አንደኛው ስቱደንትስ ቴብል ነው፣ ሁለተኛው ደግሞ ግሬድስ ቴብል ነው። ቴብል ክሬት ለማድረግ ያው ክሬት ቴብል ነው ኮማንዱ። ክሬት ቴብል ብላችሁ የቴብሉን ስም ትነግሩታላችሁ ስቱደንትስ። ከዛ በኋላ ይህንን ቅንፍ ወይም ፓሬንቴሲስ ትከፍቱና እዛ ውስጥ ኮለሞቹን ትጽፋላችሁ። ኮለሞቹ አይዲ፣ ፈርስት ኔም፣ ላስት ኔም ናቸው። ከዛ በኋላ ቅንፉን ትዘጉታላችሁ። አዲስ መስመር ላይ ሊሆን ይችላል ቅንፉ፣ እዚህ መስመር ላይ ሊሆን ይችላል። ኒው ላይን ሲኩል አንደርስታንድ አያደርግም። አንድ መስመር ላይ የምትጽፉት ይህንን ኩዌሪ አንድ አይነት ነው እና ምን አላችሁ? ስቱደንትስ የሚባል ቴብል ክሬት አድርግልኝ አላችሁ። አይዲ አለው የስቱደንትስ አይዲ። አይዲ ማለት አንዱን ሮ ከአንድ ሮ የሚለይ ቫሊዩ ማለት ነው። እያንዳንዱ ዩኒክ አይዲ ነው የሚኖረው። ስም ሊመሳሰል ይችላል፣ ላስት ኔም ሊመሳሰል ይችላል፣ ፈርስት ኔም እና ላስት ኔም ሊመሳሰል ይችላል አንድ ላይ እና ያንን ሮ ከሌላ ሮ ለመለየት አይዲ ነው የምንጠቀመው። የስቱደንት አይዲ ግን ከአንድ ስቱደንት አይዲ አይለይም፣ አንድ አይነት ሊሆን አይችልም እና ይሄ አይዲ ኢንት ነው ዳታ ታይፑ። ኢንት ማለት ኢንቲጀር ማለት ነው፣ ቁጥር ነው። ፕራይመሪ ኪ ነው። ፕራይመሪ ኪ ማለት ዩኒክሊ ያንን ሮ ዩኒክሊ አይደንቲፋይ ያደርጋል ማለት ነው ፕራይመሪ ኪ። ቀጥሎ ፈርስት ኔም አለ። ኤን ቫርካር 50 ነው። ኤን ቫርካር 50 ማለት ማክሲመም 50 ካራክተር ወይም 50 ፊደሎችን ሊቀበል ይችላል። 50 ሌተርስ ማለት ነው። ከ50 የሚበልጥ ፊደል ያለው ስም አይኖርም። 25ም ኮመን አይደለም ወይም 20 ግን ለማንኛውም ቱ ቢ ኦን ዘ ሴፍ ሳይድ የተለመደ ነው። ፈርስት ኔም እና ላስት ኔም 50 እናደርገዋለን። 50 ካራክተርስ። ላስት ኔምም ኤን ቫርካር ቫሪያብል ካራክተር ማለት ነው። ቫርካር ኤን ቫርካር 50 ሁለቱን ቴክስት ስለሆኑ ኤን ቫርካር አድርገናቸዋል። አይዲው ግን ቁጥር ነው፣ ፕራይመሪ ኪ ነው። ኦኬ ሁለተኛ ቴብል ደግሞ ክሬት እናደርጋለን። ክሬት ቴብል ግሬድስ የሚባል ቴብል ክሬት አድርግልን እያልነው ነው ኮማንዱን። ስቱደንት አይዲ ይኖረናል። ቀጥሎ ግሬድ ይኖረናል፣ ምን አይነት ግሬድ እያንዳንዱ ተማሪ እንዳገኘ ማለት ነው። እነዚህን ሁለት ቴብሎች ነው ክሬት የምናደርገው ማለት ነው። ሲኮል ሰርቨር ላይ ክሬት አድርጋቸዋለሁ። ኦልሬዲ ክሬት ስላደረግኳቸው ይህንን ኮንፊውዝ እንዳያደርጋችሁ እነዚህን ለብቻቸው ማድረጋቸው ክሬት እያደረግን እንድንሄድ። ኦኬ ኦልሬዲ እኔ ክሬት ስላደረግኳቸው መጀመሪያ ዲሊት ላድርጋቸው። ከዚህ ጋር ዲሊት ማድረግ ይችላለሁ። ቴብል ራይት ክሊክ አድርጌ እዚህ ዴታቤዛችን ስኩል ዴታቤዝ የሚል ክሬት አድርጌያለሁ። ወይም ዘሆል ዴታቤዝም ክሬት ዲሊት ልናደርገው እንችላለን። ዲሊት ልበላው። ኦኬ ዲሊት አላደረግልኝ ልዝጋ። ኤረር አለ። ተራ በተራ ቴብሎቹን ዲሊት ላድርጋቸው። ግሬድስን አይ ቲንክ አይ ዲሊትድ ዘም ኦልሬዲ ራይት ኦር አይ ዲድንት። ሶ ራይት ክሊክ ላድርግና ዲሊት እለዋለሁ።
ስቱደንትስ ቴብልንም ራይት ክሊክ አድርጌ ዲሊት እለዋለሁ። ስለዚህ ቴብሎች ሁሉም እንደገና ክሬት አደርጋቸዋለሁ። ቀደም ብዬ ክሬት አድርጌያቸው ስለነበረ ነው። ስለዚህ ክሬት ቴብል ስቱደንትስ አይዲ ይኖራል፣ ወይም ስቱደንት አይዲ ልንለው እንችላለን። ወይም አይዲ ፕራይመሪ ኪ ነው እንዳልኳቸው፣ ዩኒክሊ አይደንቲፋይ የሚያደርግ ነው አንድን ተማሪ ከሌላ ተማሪ፣ ወይም አንድ ሪከርድ ከሌላው ሪከርድ። ፈርስት ኔም እና ላስት ኔም ደግሞ ኤንድ ቫርካር ዳታ ታይፖች ናቸው። ቴክስት ታይፕ 50 ካራክተር ሊቀበሉ የሚችሉ ናቸው። አይዲ ግን ኢንቲጀር ነው። ስለዚህ ይሄንን ልምረጠው እና እንደዚህ ሃይላይት አድርጋችሁ ኤክስኪዩት ማድረግ ትችላላችሁ። ሃይላይት ካላደረኩኝ ሁለቱንም ቴብል ክሬት ያደርገዋል፣ አንድ ላይ ሁሉንም ራን ያደርገዋል። ግን ይህም ብቻ ልምረጥና ኤክስኪዩት ልበለው። ስለዚህ ይሄ ቴብል ክሬት ተደርገዋል። ይህንንም ቴብል ኤክስኪዩት ላድርገው። በብዛት እንደዚህ ሃይላይት እያደረጋችሁ ብታደርጉ ይሻላል። አንዳንዴ ብዙ ኮድ ይኖራችሁና ሁሉንም ኤክስኪዩት ማድረግ ላትፈልጉ ትችላላችሁ። በዚህ ኬዝ እንኳን ሁለቱንም አንድ ላይ የምናደርገው ተመሳሳይ ኤፌክት ነው። ቴብላችን ክሬት ተደርጓል። መጨረሻ ላይ እዚህ ቴብል ውስጥ ዴታ እንከታለን። ለሁለቱም ቴብል የሚሆን ዴታ ያዘጋጀሁት አለኝ እዚህ ውስጥ። ኦኬ ሲኮል ኮድ ላይ ይሄንን ዳሽ ዳሽ አድርጋችሁ የምትጽፉት ማንኛውም ነገር ኤክስኪዩት አያደርግም። ኮመንት እንለዋለን። ማንኛውም ኮመንት፣ እንደዚህ አይነት ጽሁፍ የፈለጋችሁበት ቦታ ብትጽፉ ሲኮል ሰርቨር ያንን ራን አያደርገውም። ስለዚህ አንዳንድ ኖት ወይም ማስታወሻ መጻፍ ካለብን እዚህ ኮዳችን ውስጥ እንደዛ አድርገን እንጽፋለን። ያ በጣም ሪኮመንድ የሚደረግ ነው። ቢኮዝ ሌሎች ሰዎች ይህንን ኮድ ሲያዩት ምን እንደሆነ ሊያውቁ ስለማይችሉ እዚህ ጋር ኖት መጻፍ ይችላሉ። ኢንሰርት ስቱደንትስ ብዬ የፈለኩትን ነገር ዚስ ኮማንድ ኢንሰርትስ ስቱደንትስ ኢንቱ ስቱደንትስ ቴብል የሚል ኖት መጻፍ ወይም ኮመንት ይባላል መጻፍ ትችላላችሁ። ይሄንን ነገር በዚህ ዳሽ ዳሽ ወይም ማይነስ ማይነስ ምልክት ሁለት ጊዜ አድርጋችሁ ከጻፋችሁ ያንን ኢግኖር ያደርገዋል፣ ራን አያደርገውም። እንደዚህ ብላችሁ የፈለጋችሁትን you can add comments here whatever it is። ስለዚህ ይሄንን ብቻ ነው ራን የሚያደርገው፣ ይሄን ኢግኖር ያደርገዋል። ስለዚህ እንደዛ ስለሚያደርግ ይሄንን የራሳችንን ማስታወሻ ለመጻፍ እንጠቀምበታለን ኮድ ውስጥ ማለት ነው። ከዛ ኢንሰርት ላድርግ፣ ይሄንን ነው ራን ላድርግ ያሰብኩት። ኢንሰርት ኢንቱ ስቱደንትስ ቴብል፣ ይሄ ኮማንድ ኢንሰርት ኢንቱ ስቱደንትስ ቴብል ቫሊዩስን አስገባልኝ እያልኩት ነው። ምን ምን አይነት ቫሊዩ? ዋን አበበ በቀለ የሚል አስገባልኝ እያልኩት ነው። ስቱደንትስ ኔም ያው ክሬት አድርገነዋል። አይዲ ይሄ አንድ ቁጥር አይዲ ውስጥ ይሄዳል ማለት ነው። አበበ ፈርስት ኔም ነው፣ በቀለ ላስት ኔም ነው ማለት ነው። ሁለት ቁጥር አልማዝ ተሾመ፣ ሁለት ቁጥር አይዲ ይሆናል። ፈርስት ኔሙ አልማዝ ይሆናል፣ ላስት ኔም ተሾመ ይሆናል። ስለዚህ ይሄን እንዳለ ራን ላድርገው። ስለዚህ 4 ሮ ይኖረኛል ቴብል ውስጥ 4 ሮስ አፌክትድ ይለኛል። ተመሳሳይ ይሄ ግሬድንም ራን ላድርገውና እዚህ ልክተተው፣ ኤክስኪዩት ልበለው። ኦኬ እንደዚህ አይነት አዲስ ኩዌሪ መጻፊያ ፔጅ ለመስራት ኒው ኩዌሪ ብላችሁ ነው ክሬት የምታደርጉት። እሱን ክሬት ስላላደረኩት ነው። ኒው ኩዌሪ ብላችሁ ጊዜ እንደዚህ ባዶ ብላንክ ፔጅ ታገኛላችሁ። ኦልሬዲ ነው ስላለኝ አልፈልገውም፣ ይሄን ዘጋዋለሁ በዚህ። ኦኬ አሁን ቴብላችን ቼክ ለማድረግ ዳታውን ሴሌክት ስቴትመንት እንጠቀም። ሴሌክት ኦል ባለፈው ብዙ ጊዜ ሰራም። ሴሌክት ኦል ፍሮም students and select all from grades እንበልና ሁለቱንም ራን ላድርጋቸው። ሁለቱንም መርጅ ራን አድርጓቸው ሁለት ሪዛልት ሴት አገኛለሁ። እቺን ከፍ ብታደርጓት ልክ እንደዚህ የሁለቱንም አውትፑት እዚህ ላይ ያሳየኛል። የመጀመሪያው ቴብል አውትፑት ይሄ ነው። 4 ሮ ከትቻለሁ። ያው አራቱንም ሮ እያሳየ ነው። የግሬድስ ቴብል ደግሞ እያሳየ ነው፣ ስቱደንት አይዲ እና ግሬድ። ጉድ። ስለዚህ ቴብሎቻችንን ሬዲ ናቸው። ዳታ ውስጣቸው አለ፣ ከተናል። ይሄን ኢንሰርት ኢንቱ የሚለውን ኮማንድ በመጠቀም ቴብሉን ደግሞ ክሬት ቴብል በሚለው ኮማንድ ክሬት አድርገናቸዋል። ስለዚህ ወደ ፓወርፖይንቱ እንሂድ እና የሚቀጥሉትን እንያቸው። ኦኬ ጉድ። ይሄ ያየነው ነው፣ ዳታዎቹን ለመክተት ነው በሁለቱ ቴብል ላይ። ኦኬ የመጀመሪያው ሰብ ኩዌሪስ ነው የምናየው። ሰብ ኩዌሪስ ምን እንደሆነ ለማየት
አንዳንድ ኩዌሪዎችን እያየን አንደርስታንድ ለማድረግ እንሞክራለን። ኦኬ እዚህ አሁን ለምሳሌ ብታዩት ይሄንን ቴብል ይሄ ለምሳሌ ሴሌክት ኦል ፍሮም ስቱደንትስ ይሄ ስቱደንትስ አይዲ ነው። አንድ ቁጥር አበበ በቀለ ነው። ሁለት ቁጥር አልማዝ ተሾመ ነች። ሶስት ቁጥር ከበደ ፍቅሬ ነው። አራት ቁጥር ደግሞ ሰላም ደስታ ነች እና ግሬዳቸው ደግሞ እዚህ ላይ ነው። ሁለት እንግዲህ ቴብል ላይ ነው ይሄን ኢንፎርሜሽን ያስቀምጥ ነው። አንድ ቁጥር ግሬድ ኤ አግኝተዋል። ሁለት ቁጥር ቢ አግኝተዋል። ሶስት ቁጥር አራት ቁጥር ደግሞ ኤ አግኝተዋል። የሶስት ቁጥር ግሬድ የለም እዚህ። ስለዚህ ማን ነው ኤ ያገኘው ስንል ማን ያገኘው እዚህ ላይ ስሙ አይኖርም። አንድ ቁጥር እዚህ ቴብል ላይ ሄደን ሪፈር በማድረግ አንድ ቁጥር ማንን ነው የሚያመለክተው በሚለው ማወቅ እንችላለን። ስለዚህ አንድ ቁጥር አበበ ነው። ስለዚህ አበበ ኤ አግኝተዋል። ሁለት ቁጥር አልማዝ ነች። አልማዝ ተሾመ ቢ አግኝታለች። አራት ቁጥር ሰላም ነች ኤ አግኝታለች። ሶስት ቁጥር ግሬድ የለውም። የግሬድ ቴብል ላይ ሶስት ቁጥር አናይም አሁን። ስለዚህ አሁን ጆይን እያደረግን ነው። አክቹዋሊ ሁለቱም ቴብሎች በዚህ አይዲ በመጠቀም እያገናኘን ነው ይህንን ለመመለስ እየሞከርን ያለ ነው እንጂ እዚህ ላይ ተማሪዎቹ ስም አልተጠቀሰም። እዚህኛው ቴብል ላይ ደግሞ ግሬድ አልተጠቀሰም። ግን ሁለቱ ቴብል ላይ ያለንን ኢንፎርሜሽን በማዋሃድ የምንፈልገውን ነገር ለማወቅ ችለናል። አሁን የሰብኩዌሪስ ምንድነው? ሰብኩዌሪስ ልክ እንደዚህ ለምሳሌ ኤ ያገኙ ተማሪዎችን እዚህ ላይ ለማግኘት ብፈልግ በባለፈው ዲስከስ ባደረግነው መሰረት ምንድነው select student ID student ID ኮለም ስጠኝ እያልኩ ነው from grades table students ID ብቻ ለማየት ብፈልግ ይሄው እነዚህ ናቸው ያሉት ስቱደንትስ 1 2 4 ለምሳሌ ኤ ያገኙትን ኮን የፈለኩት where grade equals able ኤ ያገኙትን ተማሪዎች ይነግረኛል። አንድና አራት ናቸው ኤን ኤ ያገኙት አንድ ቁጥርና አራት ቁጥር። ይሄ ከግሬድስ ቴብል ላይ ነው እንግዲህ እያገኘን ያለ ነው። ሙሉ የግሬድን ቴብል እዚህ ላይ ጻፈው በደንብ ሙሉን እንድታዩት select all from grades ሁለቱም ራል አድርጋቸው አንድ ላይ። ስለዚህ ሁለቱም ማየት እንችላለን። ጎድ ይሄ ሙሉ ቴብሉ ነው የመጀመሪያው ኩዌሪ፣ ምክንያቱም select all ነው። ሁሉንም ኮለም ስጠኝ ከግሬድስ ቴብል ላይ ያልኩት ነው። ሁለተኛው ላይ ግን ሁሉንም ኮለም ሳይሆን ኮለሙን የአንዱን ኮለም ብቻ ስቱደንትስ አይዲ ነው የጠየቁት ከግሬድ ቴብል። እንደገና ሮዎቹን ደግሞ ፊልተር አድርጋቸዋለሁ። ግሬዳቸው ኤ የሆነ ብቻ እያለኝ እዚህ ጋር እና አንድ ቁጥርና አራት ቁጥር ሰጥቶኛል። አሁን እነዚህ አንድና አራት ቁጥር እነማን እንደሆኑ ማወቅ አልችልም፣ ምክንያቱም ግሬድስ ቴብል የተማሪዎችን ስም አይዝም። ስለዚህ ወደ ተማሪዎች ቴብል ሄድና select all from students ልበልና where student no where ID equals ወይም ደግሞ ID in ብዬ አንድና አራት ያመጡትን ከመጀመሪያው ኩዌሪ አግኝቻለሁ። እዚህ ጋር መልሶልኛል። ስለዚህ እነሱን ከትቼ ከቴብል ከመጀመሪያው ቴብል ላይ ለማወቅ ጥረት እያደረኩኝ ነው። ከስቱደንትስ ቴብል ሄደ አይዲያቸው አንድና አራት የሆኑትን ንገረኝ እያልኩት ነው እና ይሄንን ራን ላድርገው አንድና አራት የሆኑትን አይዲያቸውን። ስለዚህ ማን እንደሆነ ይነግረኛል። አበበና ሰላም ናቸው ማለት ነው ያገኙት። ስለዚህ ከመጀመሪያ ቴብል አይዲያቸውን ለማን እንደሆነ አወቅኩኝ። ስማቸውን ለማወቅ ደግሞ ሁለተኛ ቴብል ላይ ሄጄ ሰራሁኝ። ሁለት ስቴፕ አለፍኩኝ። በሁለት ስቴፕ መልሱን አገኘው። መጀመሪያ ስቱደንት አይዲያቸውን ከዚህ ቴብል አገኘው። ያመጡት ብዬ ፊልተር አደረኩ። አንድና አራት ናቸው። ቀጥሎ ይሄን እዚህ ላይ ያገኘሁትን አንድና አራትን ሁለተኛው ኩዌሪ ላይ በመክተት ስማቸውን ከሁለተኛው ቴብል ላይ ያገኘሁኝ። አሁን ይሄን ሁለት ስቴፕ አንድ ስቴፕ ማድረግ እንችላለን። እዚች ጋር where ID in ብዬ አንድና አራት ከምከት
ይሄን 1 እና 4 ያገኘሁት ከዚህ ኩዌሪ ነው አይደለ? ይሄን ኩዌሪ ራን አድርጌ ነው 1 እና 4ን ያገኘሁት። ከዛ ከሱ ላይ ኮፒ አድርጌ ነው እዚህ ላይ የጻፍኩት። ኢንስቴድ ኦፍ ዳት 1 እና 4ን ከዚህ ከማገኝ እንዳለ ኩዌሪውን ከዚህ ከት ላድርገውና ወይም ኮፒ ላድርገውና በዚህና በ1 እና 4 ፋንታ እሱን ከተዋለሁ። አሁን ምን ይሆናል? በደንብ እንዲታያችሁ እንደዚህ ላስጠጋው ወደዚህ። አሁን ምን ይሆናል? select all from students where id in select student id from grades where grade a መጀመሪያ ይሄንን ካልኩሌት ያደርገዋል። ፓረንተሲስ ውስጥ ያልክ እንደ ሂሳብ ማለት ነው። ትዝ ይላችሁ ከሆነ ሂሳብ መጀመሪያ ላይ ቅንፍ ውስጥ ያለውን ሶልቭ እናደርጋለን። ስለዚህ መጀመሪያ ይሄንን ካልኩሌት ያደርገዋል ስኮል ሰርቨር። ይሄንን ኩዌሪ ሲያደርገው 1 እና 4ን ያገኛል። ይሄን ራን ባረጎችን ብቻ ነጥዬችን ብቻ ሃይላይት አድርጌ 1 እና 4 የሚለውን ያገኛል። ስለዚህ 1 እና 4ን አገኘ። እዚህ ጋር 1 እና 4ን አገኘ። ቀጥሎ select all from students table ሄደ። አይዲያቸው 1 እና 4 የሆኑትን ንገረኝ እለዋለሁ። ይሄንን ይሰጠኛል ማለት ነው። ስለዚህ ይሄን 1 እና 4ን የሚለውን መጀመሪያ ኩዌሪ መጠቀም እና ማግኘት አይጠበቅብኝም። ዝም ብዬ ኩዌሪውን እዛ ውስጥ ከተዋለሁ። ይሄ ሰብ ኩዌሪ ይባላል። አሁን ራን ባደርገው ሙሉን ይሰጠኛል። ተማሪዎቹን ይነግረኛል፣ አበበና ሰላም። ስለዚህ እቺ ፓርት ሰብ ኩዌሪ ትባላለች። መጀመሪያ ሶልቭ የምትደረገዋ ካልኩሌት የምትደረገዋ እሷ ናት። ከዛ በኋላ በእሷ ውስጥ የእሷን መልስ እዚህ ውስጥ ይከትና ይሄኛውን ዋናውን ኩዌሪ ይሄ ሜን ኩዌሪውን እሱን ራን ያደርገዋል ማለት ነው። እቺኛውን በ1 እና 4 ሪፕሌስ ያደርጋታል። ምክንያቱም መጀመሪያ ኢቫሉዌት የሚያደርገው ይሄንን ስለሆነ። Okay, so let's go to our slide. ቅድም ልክ እንዳልኳችሁ ነው። ስቱደንት አይዲን ፍሮም ግሬድ ዌር ግሬዳቸው ኤ የሆነውን ካልኩሌት አደረገ። ከዛ በኋላ የእሱን መልስ አገኘን፣ ሰራን። መጀመሪያ ግን ሰብ ኩዌሪ የምንጠቀም ከሆነ ይሄንን ኩዌሪ እንዳለ እዛ ዌር ክላውዝ ውስጥ ከተዋለን እዚህ ጋር እንደምታዩት። ስለዚህ ቅንፍ ውስጥ ያለው ስለሆነ መጀመሪያ ኢቫሉዌት የሚደረገው እሱን ኢቫሉዌት ያደርግልንና ከዛ ይሄ ምን ይሆናል ማለት ነው? select first name last name from students where id in 1 and 4 ይሆናል። ምክንያቱም ይሄ 1 and 4 የሚል መልስ ይመልስልናል ማለት ነው። ያኛው ለአውተር ኩዌሪ ወይም ሜን ኩዌሪ ያንን ቁጥር ይጠቀምበታል ማለት ነው። ኦኬ that's one topic for today። እሱን ፕራክቲስ ታደርጋላችሁ በዚህ ሳምንት። ሁለተኛው ጆይን ነው። ሁለት ቴብሎችን ደግሞ ጆይን በማድረግ ማግኘት እንችላለን። አንዳንድ ዴታ ማግኘት እንችላለን። ለምሳሌ የተማሪዎቹን ስምና ግሬዳቸውን ለማግኘት ብፈልግ አንዷን ኩዌሪ እዚህ ላይ እንደገና መልሰን እንጻፋት። from students እነዚህን ሁለቱን ራን ላድርጋቸው። ሁለቱን ኩዌሪዎች ሲምፕል ኩዌሪዎች ናቸው። ፊልተር አልተደረጉም እንዳለ ነው። ኤክስኪዩት ልበለው እዚህ ጋር። ስለዚህ ሁለት ኩዌሪዎች ሁለት አውትፑቶች አገኘሁኝ። እዚህ ጋር የተማሪዎቹ ስም አለ፣ ላስት ኔም እና ፈርስት ኔም እና አይዲያቸው። እዚህ ጋር ደግሞ የተማሪዎቹ አይዲ እና ግሬዳቸውን። እዚህ ጋር ላስት ኔም እና ፈርስት ኔም አልጻፍንም፣ ምክንያቱም አስፈላጊ አይደለም። ዴታ ሪደንደንሲ ይባላል፣ ትርፍ ዴታ የሆነው። ምክንያቱም አይዲያቸው እዚህ ካለ በአይዲያቸው መሰረት ስማቸውን እዚህ ሄደን ማወቅ ስለምንችል እዚህ ጋር አይዲያቸው ብቻ ነው ያለው። አሁን እንደ አውትፑት ግን አንድ ሰው ለምሳሌ ስምና ግሬድ እፈልጋለሁ ቢል ሁለቱን ለማግኘት አንችልም። እዚህ ቴብል ላይ ግሬድ የለም፣ እዚህ ቴብል ላይ ደግሞ ስም የለም። ስለዚህ ይሄንን ቴብል ማገናኘት ይኖርብናል። እሱ ጆይን ይባላል፣ ጆይኒንግ ቴብል። እና ሲንታክሱ በጣም ቀላል ነው። ምንድነው የምናደርገው? select all from students inner join ወይም join in በቂ ነው። join grades ምን እያልኩት ነው? students ቴብልን እና grades ቴብልን join አድርግልኝ ያልኩት። እንዴት አድርጎ ጆይን ያደርጋቸው ነው? አሁን ለምሳሌ እዚህ ጋር አበበ አለ። አበበን ከዜሮ ጋር ነው ማገናኘት ያለበት። ለምሳሌ ሰላም
ይሄ ሪከርድ ከዚህኛው ሪከርድ ጋር ነው መገናኘት ያለበት እና ይሄንን እንዴት ያውቃል ነው ለዚህ እየተጠቀምን ያለ ነው። ይሄ አይዲ እና ስቱደንት አይዲ የሚለውን በማመሳሰል ነው ጆይን እያደረገልን ያለው ማለት ነው። ይሄን በመጠቀም ነው፣ በዚህ ነው ተማሪዎችን እየለየ ያለው። ስለዚህ ምን እለዋለሁ? ጆይን ኦን፣ ጆይን ለማድረግ የሚጠቀምበትን ኮንዲሽን እየሰጠሁት ነው። ኦን ስቱደንትስ ቴብል አይዲ ኢኩልስ students dot id equals grades dot student id። ምን እያልኩ ነው? ስቱደንት ላይ ያለውን አይዲ ኮለም ኤው እና እንደገና ግሬድስ ላይ ደግሞ ሄደ እዛም ያለውን የስቱደንት አይዲ እና እሱ ላይ እኩል የሆኑትን እንደ አንድ ሮ አድርጋቸው እያልኩት ነው። አሁን ይሄ 2 ቁጥር ስለሆነ ይሄንን ከዚህ ኮለም ጋር ያገናኘዋል። ስለዚህ ቢ ነው ያገኘችው ማለት ነው አልማዝ። ይሄ 4 ቁጥር ስለሆነ ይሄንን ከዚህኛው 4 ቁጥር ጋር ያገናኘዋል። ይሄኛው 4 ቁጥር ግሬድስ ቴብል ላይ ነው ይሄኛው ያለው። ይሄ ደግሞ ስቱደንትስ ቴብል ላይ ነው ያለው። ስሙን ቀይራለሁ። ስቱደንትስ ቴብል ላይ ያለውን አይዲ ብየዋለሁ ሲምፕሊ። እዚህ ግሬድስ ላይ ያለውን ደግሞ ስቱደንት አይዲ ብየዋለሁ ክሊር ለማድረግ ያለው። ስለዚህ የስቱደንትስ አይዲ ከስቱደንትስ ቴብል አይዲ ኮለም ማለት ነው። የስቱደንትስ ቴብል ዳት አይዲ ኮለም እና ግሬድስ ላይ ደግሞ ሄደ ስቱደንት አይዲ ከሚለው ጋር እነሱን ማች በማድረግ መልስ ስጠኝ እያልኩት ነው። ሰሌክት ኦል ፍሮም። አሁን ይሄንን ራን ባረጋው ሙሉ ትልቅ የሆነ ሪከርድ አገኛለሁ። ስማቸውም አለ እዚህ ጋር ስቱደንት አይዲ እና አይዲ ተደግሟል። ምክንያቱም ይሄኛው ከግሬድስ ቴብል የመጣ ነው፣ ይሄ ከስቱደንት የመጣ ነው። እዚህ ጋር ኦል ስላለው ነው። እሱን ዱፕሊኬት ለማስወገድ ምን እንላለን? ሰሌክት አይዲ ፈርስት ኔም ሊስት ማድረግ ይሻላል፣ ላስት ኔም እና ግሬድ። ስለዚህ 2 ጊዜ አይኖረኝም ማለት ነው። አይዲውን ፈርስት ኔም ላስት ኔም እና ግሬድን ስጠኝ ከስቱደንትስ ቴብል እና ጆይን አድርገ ከግሬድ ቴብል ጋር ሁለቱን ጆይን አድርገ። ጆይን ለማድረግ ደግሞ ይሄንን ኮለም ተጠቀም እና ስጠኝ እያልኩት ነው። አሁን እነዚህን 3 ሮዎች ሰጠኝ። ካያችሁ አንድ ሮ እዚህ ቀርቷል፣ አንድ ሮ አልመጣም። እንደገና ዝም ብዬ የመጀመሪያውን ቴብል እዚህ ጋር ሰሌክት ኦል ፍሮም ስቱደንትስ ቴብል እዚህ ጋር ታይፕ ላይ እና ይሄንንም ሁለቱን ራን ላድርጋቸው አንድ ላይ ሁለቱንም እንድናየው። ስቱደንትስ ቴብል ላይ ካያችሁ 4 ኮለሞች ናቸው ያሉት። ኦኬ የግሬድን ቴብል ጻፍ ፍሮም ግሬድስ። ኦኬ አሁን ሶስቱንም እንየው። ኦኬ ጉድ። አሁን ስቱደንትስ ቴብል አለን፣ ይኸው 4 ሮ አለን። ግሬድስ ሮ ቴብል አለ፣ ይኸው 3 ሮ አለ። ሁለቱን ጆይን አድርገን ደግሞ የተገኘ ሪዛልት ሴት አለ፣ ጆይን በማድረግ የተገኘ እሱ ደግሞ 1 2 3 ሮ ነው ያለው፣ 4 ሮ አይደለም ያለውና አንዱ ሮ ይሄኛው ሮ ሶስተኛው ከበደ ፍቅሬ እዚህ ላይ ያለው ግሬድ ስለሌለው እዚህ ላይ ማች ሲያደርግ ይሄንና ይሄንን ሲያገናኝ 3 ቁጥር እዚህኛው ቴብል ላይ ስለሌለ እሱን ስኪፕ አድርጎታል። እሱን አላሳየኝም። ሁለቱ ላይ ኮመን የሆኑትን ብቻ ነው ይሄኛው እየሰጠኝ ያለው። ሁለቱን ጆይን ሲያደርግ ካለ ሁለቱም ጋር ካለ እነሱን ጆይን አድርጎ እዚህ ላይ ይሰጠኛል። ከሌለ ግን ስኪፕ ያደርገዋል። እሱኛው ኢነር ጆይን እንለዋለን። እዚህ ጋር ታይፕ አላደረኩትም። ባይ ዲፎልት ጆይኖች ኢነር ስለሆኑ ዝም ብለን ጆይን ብንልም አንድ አይነት ነው። እንደዚህ ኢነር ጆይንን ብንል ያንኑ መልስ ነው የምናገኘው። ጆይን ባይ ዲፎልት ኢነር ጆይን ነው እና ያ ማች ያላደረገው አይኖርም። ግን ኢንስቴድ ኦፍ ኢነር ጆይን በጣም የተለመደው ብዙ ጊዜ ሌፍት ጆይን የሚለው ነው። ሌፍት ጆይን ምንድነው? ከመጀመሪያው ቴብል ይሄ ሌፍት ነው ያለው ስቱደንትስ፣ ግሬድስ ደግሞ በቀኝ በኩል ያለው። ሌፍት ጆይን ከሆነ በሌፍት በኩል ያለው ትን በሙሉ ይሰጠናል፣ ከበደንም ይጨምርልናል ማለት ነው። ከዛ በኋላ ማች የሚያደርጉትን ግሬዳቸውን ያሳየናል። ማች ያልሆነውን ደግሞ ባዶ ወይም ኖል የሚባል ቫልዩ አለ፣ ባዶ ቫልዩ የሌለው ማለት ነው። እንደዛ አድርጎ ያሳየናል። አሁን ኮምፔር እናድርገዋለን። አሁን የሰራንና ይሄን ሌፍት ጆይን አድርጌ ደግሞ ራን ላድርገው። አሁን ካያችሁ ይሄኛው ሮ ተጨምሯል፣ በፊት አልነበረም ግሬድ ስላልነበረው። አሁን ግን ሌፍት ጆይን ሲሆን ግን
ሙሉን መስጠት አለበት። ከዚህ ላይ ሙሉን ሰጠን። ግሬድ ያላቸውን ከግሬድ ቴብል ላይ የሄደ ግሬዳቸውን አስቀመጠለን። ግሬድ የሌለውን ከበደ ፍቅሬ ግን ነውል አለው። ነውል ማለት ዴታ የለም ማለት ነው። ለዚህ የሚሆን ቫሊዩ ወይም ዴታ የለም። ኦኬ ሶ ሁለት አይነት ጆይኖች አሉ። አንደኛው ኢነር ጆይን ነው። ራይት ጆይንም የምንለው አለ። በዛም ኮመን አይደለም። ዶንት ወሪ አባውት ዳት። ሊገጥማችሁ ይችላል ሜቢ ቪዲዮዎቹ ላይ ግን ሁለቱ ጆይኖች የሰራ ናቸው። አንደኛው ኢነር ጆይን ነው ወይም ጀስት ጆይን ኢነር ልበለው። ምንድነው እሱ? ማች የሚያደርግ ነገር ካለ ብቻ ነው። ማች የሌላቸውን እዚህ ግሬዳቸው የሌለውን እዚህኛው ቴብል ላይ የሌሉትን ይሄንን ከበደ ፍቅሬን አላመጣልንም። ሁለቱንም ራን ላርጋቸው። ለምሳሌ ኢነር እና ሌፍቱን ራን ላርገዋል። ይሄን ካያችሁት ኢነር ጆይኑ 3 ሮን የሰጠኝ ከበደን አልጨመረም። ሌፍት ጆይኑ ግን 4 ሮ ሰጥቶኛል። የመጀመሪያው ቴብል ላይ ያሉትን ስቱደንትስ በሙሉ ሰጥቶ ግሬዳቸው ይኑሩም አይኑሩም ያወጣቸውና ግሬድ ያላቸውን ግሬድ ይሰጠኛል። ግሬድ የሌላቸውን ደግሞ ናል ቫልዩ ይሰጠዋል ማለት ነው። ዲፍረንሳቸው በሁለቱ መሀል ያለው ይሄ ነው። ፕራክቲስ ይፈልጋል። በጣም ብዙ ፕራክቲስ ባደረጋችሁ ቁጥር ቀላል ሆኖ ታገኙታላችሁ። የበለጠ ከዚህ ከፕሬዘንቴሽን በበለጠ ሁኔታ አንደርስታንድ ማድረግ የምትችሉት ስትሰሩት ብቻ ነው። ስለዚህ ሲኮል ሰርቨር ኢንስቶል ያላደረጋችሁ ኢንስቶል አድርጉ። ስቲል አይ አም ዊሊንግ ቱ ሄልፕ ዩ ስክሪን ሼር አድርገን ኢንስቶል ለማድረግ። እሱን ካላደረጋችሁ ቴዎሬቲካሊ ልትይዙት አትችሉም። ኢት ኢዝ ኢምፖሲብል። ምንም ነገር ማስታወስ አትችሉም ራሳችሁ ፕራክቲካሊ ካልሰራችሁ፣ ኩዌሪ እየጻፋችሁ እንትን ካላላችሁ ማለት ነው። ጉድ እግረ መንገዴም በዛው አሳይመንቱን ላስተዋውቃችሁ። ምንድነው የአሁኑ አሳይመንት? ይሄን እዚህ የሰራሁትን ነገር ደግሞ መስራት ነው። ከፈለጋችሁ ሌሎች ኩዌሪዎችም ጨምሩ፣ ሌሎች ቫሊዎችም ጨምሩ። ግሬድ እና ተማሪዎችንም እዛ ቴብሎች ውስጥ ኢንሰርት አድርጉ። እኔ ከጨመርኩት በላይ ኤክስፐሪመንት ነው የምታደርጉት። ከዛ በኋላ ይሄንን ፋይል ሴቭ አድርጉት። ፋይል የጻፋችሁትን ኩዌሪ ሴቭ ሲኮል ኩዌሪ 7 as whatever በሉና ስም ስጡት እና ስም ስጡት። ስሙን join and subquery በሉት or any name, I don't mind about the name. ሴቭ በሉት። ከዛ በኋላ ክላስሩም ውስጥ ክላስሩም ላይ አሳይመንት ላይ ሄዱና እዚህ joining tables and queries እዚህ ላይ ኤዲት ላድርገው። ሶሪ አሳይመንት ልበለው በደምብ እንድታዩት። አሳይመንት 3 እንበለው። ያ እዚህ ላይ ሄዱና ወይም as a student የሚሆን ነገር ክሊር እንዲሆን ያ ሶ እዚህ እንግባ። ክላስ ወርክ እንሂድ። ሞጁል 3 ላይ አሳይመንት 3 አለ። ክሊክ አድርጉ። ኢንስትራክሽኑ አለ። create the students in grade tables, insert some data into them and write queries that have join or sub queries or both. እነዚህ ያሏቸውን አድርጉ። ኦኬ ቢው ኢንስትራክሽን በሉት anyway ውስጥ ግቡና ከዛ add or create ብላችሁ ፋይል ብላችሁ ያን ፋይል ታገኙታላችሁ እዚህ ከጉግል ድራይቭ ላይ። እዚህ ላይ አላደረኩትም። ከዛ አታች አድርጋችሁ ላኩልኝ። if you have any question on that, yeah, let me know. I will help you. ተመሳሳይ ነው። ባለፈው የጉግል ኮላብ ነበር ሰሚት ያደረጋችሁት ሁለቱ አሳይመንት። አሁን ግን ይሄን የስኩል ፋይል ነው አታች አድርጋችሁ ምትልኩልኝ ማለት ነው። let me know if you have any question. ሌላ አሁንም የምነግራችሁ ምንድነው በተቻላችሁ አቅም የስኩል ሰርቨር ጉዳይ ሶልቭ መደረግ አለበት። you need to have a SQL server ኮምፒውተራችሁ ላይ መኖር አለበት። ራሄል ኢንስቶል አድርጌዋለሁ ካለች I think ኃይለ ኢየሱስም I think he did it. ዮኤል አልቻልኩም ብለሃል አይደል? አዎ ኦኬ ምን እያደረገ ፌል እያደረገ መጨረሻ ላይ ይሄ ሁለተኛው ስቴፕ ምንድነው SSMS ፋስፋ በጣም ፌል አደረገች። ኦኬ ምን ኤረር ሰጠ? ወይ ማግኘት አቃተኝ። ላይክ ኮኔክት ተደርጎ
የመጀመሪያውን ስቴፕ ሄጄ ደን ሁለተኛውን ኢንስቶል ለማድረግ ስል ያው ወደ እንትና ለምንስተኝ ኢንተርኔት ላይ ለምንስተኝ ከዛ ነው ዳውንሎድ ማድረግ። አዎ ከዛም ማድረግ ትችላለህ። አይ ቲንክ ወይም ዳውንሎድም ተደርጎ ሊሆን ይችላል። ስክሪን ሼር አድርገን ማየት እንችላለን። we have maybe ከ15 በኋላ ክላሳችን እዚሁ መቆየት ትችላለህ። ኢንስቶል ያላደረጋችሁ መቆየት ትችላላችሁ ክላሳችን ከጨረስን በኋላ። ስለዚህ ኢንስቶል አብረን ለማድረግ እንሞክራለን። ገብረ ኪዳን ሶልቭ አደረኩት አልከኝ አይደለ? እንትን ላይ አፕል ኦፕሬቲንግ ሲስተም ላይ iOS ላይ ሶልቭ አድርጌዋለሁ። ግን ምንድነው? ሄሎ ይሰማል? ሄሎ ይሰማኛል። ገብረ ኪዳን go ahead። አርፍቼ ነው የገባሁት። ሶሪ እንትን አልደረስኩም ነበር መንገድ ላይ ስለነበርኩ ነው። ምንድነው እንደታለሽ ሪከርዱን አየዋለሁ መልሼ። ትንሽ የሚለየው መሰለኝ ግን አፕል ላይ ጫነው ዲኮር ሌላ ሲስተም ተጭኖ ከዛ በኋላ አዙሪ ስቱዲዮ ነው የምጭነውና እንትኑ እንደዚህ እንዳንተ ኢንተርፌሱ አልመጣልኝም ግን ኦሬዲ ሰርቷል። ጉድ ከሰራ አይ ቲንክ በቂ ነው። that's እንትኖች ኢንተርፌሱ ኦኬ አይሰማኝም ግን no problem. Okay, go ahead. Anyway, አንተ ኢንስቶል ተደርጓል ብለን እናስብ። ኃይለ ኢየሱስ ኢንስቶል ተደርጓል። የራሄል ኢንስቶል ተደርጓል። መሰረት ሚት ላይ ነሽ ያወራሽ ከሆነ አይ ቲንክ የኔም እንትኑ ላይ ነው ፌል እያደረገ ያለው ሲሲኤም ላይ ነው ፌል እያደረገብኝ ያለው የተመለሰ በኤረሩ ሰርች ያደረኩት ነው ሶልቭ ለማድረግ። ኦኬ ሶልቭ እንግዲህ ለማድረግ ሞክሪ ወይም በኋላ መቆየት ከቻልሽ ቆይና አብረን እናየዋለን። ለሚስ ኢንስቶል አደረከው? ኦኬ ለሚ ሜቢ ሜት ላይ ነው ወይም አልሰማንም። አሌክስ ኢንስቶል ተደረገልህ? ሚዩት ላይ ነው አሌክስ ያወራ ከሆነ። ሄሎ ሶል ሄይ አሌክስ እሺ እንዴት ነው? የኔ እንኳን ፒሲ ትንሽ ያስቸገረኝ ስለሆነ ኢንስቶል አደረኩት። ዊንዶውስ 7 ላይ አይጭንማ? ዊንዶውስ 7 ላይ አይጭንም። አይ ቲንክ 11 ለሲው ለዊንዶውስ 7 እንግዲህ ቆየት ያለ ቨርሽን ነው ይሆናል። እሱን ልክላለሁ። ሌላ ቨርሽን 2022 ይችላል ይመስለኛል። ኦኬ ሌላ ቨርሽን አለ? ሌላ ቨርሽን የቆዩ ቨርሽኖች አሉ አይ ቲንክ ይኖራሉ። ማይክሮሶፍት ላይ ሰርች አድርጌ ልክላለሁ። ለዊንዶውስ 7 ሊሆን ነው። እንደዛ ለመጫን ስሞክር ደግሞ ማይክሮሶፍት እንትን ይላል የሆነ አድረስ ሰጠኝ ምናምን ፔመንት ይላል። እንደዛ አይነት ነገር አለ መሰለኝ። ኦኬ ኖ ዴቨሎፕመንት ወይም ዴቨሎፐር ቨርሽን የሚል መሆን አለበት ፍሪ እንዲሆን። ኦኬ ዴቨሎፕመንት መሆን አለበት። ዴቨሎፕመንት መሆን አለበት yes። እሱኛው እስኪ በዛ ሞክረው ለዊንዶውስ 7 የሚሆን ዴቨሎፐር ቨርሽን አለ ወይ ብለህ በሱ ሞክረው። እሺ Okay, Alex, thank you. So Alex, ያው ሶልቭ አድርጉት። ገብረ ኪዳን good. ታደሰ እንዴት ነህ? ሰላም እንዴት ነህ ታደሰ? ሰላም ነህ? ይሰማል። እኔም ገና ይጀምርና ክራሽ ያደርጋል። ኦኬ ይጀምርና ይቆራረጣል። እንደሆነ እንግዲህ ሲጀምር አይ ቲንክ የኔትወርክ ችግር ሊሆን ይችላል ብዬ ነው ያሰብኩት። ኦኬ መቼ ነው ጥሩ ኔትወርክ የሚኖረው? መቼ ነው ጥሩ ሰዓት ሜቢ ተገናኝተን ቼክ እንደምናደርገው። ታደሰ መቼ ነው ጥሩ ኔትወርክ የሚኖረው አልኩኝ። ጥሩ ኔትወርክ በዚህ ሰዓት ጥሩ ኢን ጀነራል ጥሩ ኔትወርክ የሚሆንበት ሰዓት
ካለ በሱ ሰዓት ሚት ብናደርግ ዊከን እንትኑን ኦልሬዲ መጫኑ ብዙም ስለማያስቸግረኝ ኔትወርክ ያለበት ቦታ ሆኜ ሞክረውና ከዛ ኢንፎርም አደርጋለሁ። መጫን ፕሮሰሱን ብዙ የሚያስቸግረኝ አይመስለኝም። Okay, then that sounds great. Okay, let me know. Welcome. Thank you. Hello. Wow, sorry. እየሰማችሁ ነበር? Great. ሚዩት ነበር። Sorry. Okay. So ምንድነው ያደረኩት? አዲስ ዴታቤዝ ክሬት እናንተ ስታደርጉ እንዴት እንደምትፈጥሩ እያሳየኋችሁ ነው። መጀመሪያ ዴታቤዝ ክሬት ማድረግ ይኖርባቸዋል። እኔ ኦልሬዲ አሁን ሁለት ዴታቤዞች አሉኝ። አንደኛ ስኩል የሚባል ዴታቤዝ ነበረ፣ ሌላ ማይ ዴታቤዝ የሚባል ዴታቤዝ ነበረ። እንግዲህ እሱን ስላላያችሁት ሌላ አዲስ ዴታቤዝ ክሬት እናድርግ። ክሬት ዴታቤዝ ማለት ቴብሎችን በሙሉ አንድ ላይ የሚይዝልን ማለት ነው። አቅፎ የሚይዙ ብዙ ቴብሎች በዳታቤዝ ስር ነው ያሉት እና አዲስ ዴታቤዝ እንግዲህ እንፍጠር። ሌትስ ኮል ኢት አዲስ ዴታቤዝ፣ አዲስ ዲቪን በለው እና ሶስተኛ ዴታቤዝ ይኖረኛል። አሁን ክሬት ዴታቤዝ አልኩኝ። እችን ሪፍሬሽ ሳረጋት አሁን ሁለት ዴታቤዝ ነው እስካሁን ያለኝ። አሁን ራን ካረኩት ይሄንን ሶስተኛ ዴታቤዝ ይኖረኛል ማለት ነው። ነው ራን አላረኩትም፣ ኤክስኪዩት ላድርገው። ከዛ በኋላ ሪፍሬሽ ላድርገው። didn't I create it? It's created, right? Okay, ዴታቤዝን ሪፍሬሽ ላድርገው። ይሄው አሁን አዲስ ዲቪ የሚል ተፈጥሯል። አሁን እዚህ አዲስ ዴታቤዝ ውስጥ ነው ቴብል ለመፍጠር የፈለኩት እንበል። እናንተ ያው ስኩል የሚባለውን ከፈጠራችሁ በኋላ ስኩልስ የሚለው
ዴታቤዝ ላይ ገብታችሁ ነው ክሬት የምታደርጉት። እዚህ አዲስ ዲቢ የሚለው ላይ ለምሳሌ ቴብል ለመፍጠር በፈልግ በዚህኛው አዲስ ዲቢ የሚለውን መርጠዋለሁ። አሁን እሱ ዴታቤዝ ውስጥ ነው ያለውት ማለት ነው። እዛ ሄጅ አሁን ክሪኤት ቴብል ቴስት ቱል ብለው ይሄንን ኤ ኢንት ቢ ደግሞ ቨርከር ወይም ኔም ልበለው ይሄንን ወይም አይዲ ልበለው አይዲ ኢንት እና ኔም ደግሞ ቨርከር 10 ካራክተርስ 10 እንኳን ለስም ያንሳል 20 እንበለው እንደዚህ አድርጌ ብል እዚህ ላይ ያለው ዴታቤዝ ውስጥ ነው ክሬት የሚያደርግልኝ። ይሄንን ዘሮንግ ዴታቤዝ ከመረጥኩኝ ሌላ ዴታቤዝ ከመረጥኩ እዛኛው ዴታቤዝ ውስጥ ነው ክሬት የሚያደርገው እና ሜክ ሹር ትክክለኛው ዴታቤዝ መሆናችሁን አሁን እዛ ክሬት ላድርገው እዛ ዴታቤዝ ውስጥ ይሄን ሃይላይት ላድርገውና ኤክስኪዩት ላድርገው። ስለዚህ ይሄ ቴብል ክሬት ተደርጓል። የት አዲስ ዲቢ ውስጥ እዚህ አዲስ ዲቢ ብከፍተው ቴብል ስም ብከፍት እዚህ ውስጥ ያ ክሬት ያደረኩት ቴስት2 እዚህ ላይ ክሬት ተደርጓል። ዳታ ውስጡ የለውም ባዶ ቴብል ነው። ለምሳሌ select all from dbo .test2 ብዬ ታይፕ አድርጌ ይሄን ራን ባደርገው ይሄን ሃይላይት አድርጌ አይዲ እና ኔም ግን ምንም ቴብል ውስጡ ቫልዩ የለውም። ኢንሰርት ለማድረግ ደግሞ ኢንሰርት ኢንቱ ቴስት2 ቴብል ውስጥ ዳታ ከተተል ልበለው ቫልዩስ 1 እና ኔም ላይክ ሰሎሞን ልበለው እዚህ ውስጥ ከተተል እያልኩ ነው። ቁጥሮችን ኮት አላደርግም። እንደዚህ ግን ቴክስት ሁል ጊዜ በዚህ በሲንግል ኮት ውስጥ መያዝ አለበት። ልክ እንደዚህ በሲንግል ኮት ደብል ኮትም አይሆንም። ይሄኛው ኮት ሳይሆን ይሄኛው ነጠላ የትምህርት ጥቅስ ምልክት በሱ አሁን እንደዚህ ባደርግ እዛ ቴብል ውስጥ ይኖራል። አሁን የቅድሙን select all from dbo ይሄን ራምፕ አድርገው አንድ ሪከርድ ይሰጠኛል። አሁን የከተትኩት ሪከርድ አለ ማለት ነው። ስለዚህ ክሬት አድርጉ ዴታቤዝ መጀመሪያ ስኩል የሚል ዴታቤዝ። ስለዚህ እናንተ ምንድነው የምታደርጉት? ስኩል የሚለውን ዴታቤዝ ትመርጡና እዛ ውስጥ ያረኩትን ነገር በሙሉ ታረጋላችሁ። አሳይመንቱ ቴብል ክሬት ታረጋላችሁ። እነዚህ ውስጡ ደግሞ ቫልዩስ ሪኮርዶች ተከታላችሁ ማለት ነው። if you have any question ያው ቀደም ብላችሁ ሜቢ ነገ ሞክሩትና let me know በስላክ ላይ